ሰላም ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? ከዛ ጀምሮ ደግሞ እለቱን የተሰሙ የተለያዩ የዝውውር ጉዳዮችን እንነግራችኋለን። አብራችሁን ቆዩ። የተለያዩ ክለቦች እንግዲህ ራሳቸውን ለማጠናከር ከወዲሁ የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። እንግሊዝ ፕሪሚየር ሊግ ተሳታፊ ቡድኖችም ከነዚህ መካከል ይገኙበታል። ዘንድሮ እስከ መጨረሻው ድረስ ለዋንጫው እየተፎካከረ የሚገኘው አርሰናል በቀጣዩም ዓመት ራሱን አጠናክሮ ለመቅረብ የተለያዩ እንቅስቃሴዎችን እያደረገ ይገኛል። ከነዛ መካከል አንደኛው ደግሞ ዩሊያን አልቫሬዝን ለማስፈረም የሚያደርገው እንቅስቃሴ ነው። ዩሊያን አልቫሬዝን ለማስፈረም የአርሰናል ሰዎች እንግዲህ ፍላጎታቸውን ለተጫዋቹ ወኪሎች ማሳወቃቸውን እንደዚሁ ታውቋል። ተጫዋቹ በእርግጥ በማንቸስተር ሲቲ ቆይታ በነበረበትም ጊዜ አሰልጣኝ ሚኬል አርቴታ ወደ አትሌቲኮ ማድሪድ ከማምራቱ አስቀድሞ ይህን ተጫዋች የማስፈረም ፍላጎት እንደነበረው እንደዚሁም ደግሞ ባለፉትም ደግሞ ክረምቶች ተጫዋቹን የማምጣት ፍላጎት እንደነበረው ይታወሳል። በእርግጥ ተጫዋቹ የትኛውም አሰልጣኝ ሊኖረኝ ብሎ ከሚመኛቸው ተጫዋቾች መካከል አንዱ ነው። በተለይም በማጥቃቱ በኩል በጣም ወሳኝ የሚባል አይነት ጎል አስቆጣሪ ነው። ከዛ ባሻገር የቡድን ተጫዋችም ነው። ማለትም የግሉን ብቻ የሚያስቀድም አይነት ተጫዋች አይደለም። እንደ ቡድን ላለ ስኬት ቅድሚያ የሚሰጥ ለቡድን መታተር የሚችል ለቡድን አሸናፊነት ራሱን አሳልፎ መስጠት የሚችል አይነት ተጫዋች እንደሆነ ይታወቃል። የአርጀንቲና አጥቂ ከዛ ባሻገር ደግሞ የቆሙ ኳሶች ላይም በጣም ጥሩ የሚባል እንደሆነ እየተመለከትን ነው የምንገኘው። በቅርብ ጨዋታዎች ላይ በተለይ ደግሞ ባርሴሎና ላይ ያስቆጠራትን የቻምፒየንስ ሊግ የቅጣት ምት ጎል እናስታውሳለን እና እነዚህን ሁሉ ታሳቢ ስናደርግ አርሰናል ከዚህ ተጫዋች ጋር ስሙ ቢያያዝም በዛ የሚገርም አይደለም። ግን ደግሞ ፈላጊዎቹ ብዙ ናቸውና ምናልባት የሚያወጣው ገንዘብ ከፍ ያለ ሊሆን እንደሚችል ነው እየተነገረ የሚገኘው። ምክንያቱም ለዚህ ተጫዋች ዝውውር አትሌቲኮ ማድሪድ በትንሹ ከ100 ሚሊዮን ዩሮ በታች እንደማይፈልግ ነው የተነገረው። እስከ 95 ሚሊዮን ዩሮ ድረስ ነው ለተጫዋቹ ዝውውር ይከፍላል ተብሎ የሚታሰበው አትሌቲኮ ማድሪድ። አጠቃላይ የዝውውር ፓኬጁን የምንመለከት ከሆነ ይህ ደግሞ የሚሆን ከሆነ ተጫዋቹን አትርፎ እንጂ ከስሮ መልቀቅ የሚፈልግ አይነት ክለብ አይደለም ተጫዋቹ እየሰጠው ከሚገኘው ጥቅም አንጻር እና አርሰናል ይህንን ገንዘብ ለማምጣት እና ደግሞ በስኳድ ውስጥም ደግሞ ለዩሊያን አልቫሬዝ የሚሆን ቦታ ለመተው ሲባል ካይ ሃቨርትዝን የመሸጥ ፍላጎት እንዳለውም አንዳንድ መረጃዎች እየወጡ ነው የሚገኙት። ባርሴሎና፣ ባየር ሙኒክ እና ቼልሲ ደግሞ ሌሎቹ የዚህ ተጫዋች ፈላጊ የሆኑ ክለቦች ናቸው። ነገር ግን ተጫዋቹ ከዓለም ዋንጫ በፊት ምንም አይነት ውሳኔ መወሰን እና ወደ የትኛውም ክለብ የመሄድ አሊያም ደግሞ በዛው በአትሌቲኮ ማድሪድ የመቆየት ፍላጎቱን የማሳወቅ ሀሳብ እንደሌለው እየተነገረ ነው የሚገኘው። ከዛ ባሻገር አንድሪያ ካምቢያሶንም ከዩቬንቱስ የማስፈረም ፍላጎት አለው አርሰናል። በተለይ ደግሞ ዩቬንቱስ ቻምፒየንስ ሊግ ካልተሳተፈ ተጫዋቹን በጣም በቀነሰ ዋጋ የማስፈረም እድል አለን ብለው ያምናሉ የአርሰናል ሰዎች እና ከወዲሁ ተጫዋቹን በተመለከተ የተለያዩ ቁጥራዊ መረጃዎችን እየሰበሰቡ ነው የሚገኙት። ከኛ ቡድን ጋር አሁን ካለው ስብስብ ጋርስ እንዴት ባለ መልኩ ይዋሃዳል የሚለው ነገር ቴክኒካዊ ትንተና እየተሰጠበት ስለመሆኑ ሰምቷል። ከዛው ከዩቬንቱስ እንደዚሁ የመስመር ተጫዋች የማስፈረም ፍላጎት አላቸው። ኬናን ይልዲዝ ባለፈውም የክረምት የዝውውር መስኮት እንደዚሁም ደግሞ በጥር የዝውውር መስኮትም ስሙ ከአርሰናል ጋር ተያይዞ ስንሰማው የነበረ ተጫዋች እንደሆነ ይታወቃል። በዚህ በአርሰናል የፍላጎት ዝርዝር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ይህ ቱርካዊ በጣም አስደናቂ የሚባል የመስመር ተጫዋች ነው። 10 ቁጥር ቦታ ላይ መጫወት የሚችል አይነት አቅምና ቴክኒካዊ ጥራት ያለው ተጫዋች እንደሆነ ይታወቃልና አርሰናል በክረምቱ ከፍ ያለ የዝውውር ተሳትፎ ሊያደርግ እንደሚችል ነው እየተነገረ የሚገኘው። በእርግጥ ከክቪቻ ክቫራትስኬሊያንም ከፓሪስ ሳን ዠርመን የመውሰድ ፍላጎት እንዳለው አስቀድመን ስንሰማ ነበረ እና ይህ ደግሞ የሚሆን ከሆነ ተጫዋቾችም ከክለቡ ይለቃሉ። ከነዛ መካከል ቀደም ሲል የጠቀስኩት ካይ ሃቨርትዝ አንዱ ነው። ከዛ ባሻገር ደግሞ ጋብሪኤል ማርቲኔሊም ከዛው ከክለቡ ሊለቅ የሚችልበት እድል አለ። ስለ ጋብሪኤል ማርቲኔሊ ዝውውር መለስ ብለን የምናነሳቸው ጉዳዮች ይኖራሉ። ማንቸስተር ዩናይትድ የአማካይ ክፍሉን ማጠናከር እንደሚፈልግ ግልጽ ነው። የተለያዩ ተጫዋቾች ክረምት ላይ ይለቃሉ። በተለይ ደግሞ የካሴሜሮ መልቀቅ እንደዚሁም ደግሞ የማኑኤል ኡጋርቴ ቆይታ ማለመታወቅ የአማካይ ክፍሉን ከማጠናከር ይልቅ እንዲያውም በአዲስ መልኩ እንዲገነባ ሊያደርገው እንደሚችልም ነው የሚጠበቀው እና ማንቸስተር ዩናይትድ ከተለያዩ ተጫዋቾች ጋር ስሙ እየተያዘ ይገኛል። ኤድዋርዶ ካማቪንጋን ከሪያል ማድሪድ ማስፈረም ፍላጎት አለው። ከዛ ባሻገር ኦርኮን ኮችኮ የተባለ ቱርካዊ አማካይም እንደዚሁ ከቤሽክታሽ የመውሰድ ፍላጎት አለው እና በቀጣይ ወደ ማንቸስተር ዩናይትድ ይመጣሉ ተብለው ስማቸው እየተነገረው ከሚገኙ ተጫዋቾች መካከል ፈረንሳዊ የሪያል ማድሪድ አማካይና ቱርካዊ የቤሽክታሽ አማካይ ኦርኮን ኮችኮ ይጠቀሳሉ። ከዛ ባሻገር ወደ
የአሰልጣኝ ጉዳይ በማንቸስተር ዩናይትድ በኩል ያልተወሰነ እንደሆነ ይታወቃል። እስካሁን ድረስ አሰልጣኝ ማይክል ካሪክ የመሆኑ ነገር እየሰፋ የመጣ ይመስላል። ግን የተለያዩ ስሞች አሁንም ከዩናይትድ ጋር መነሳታቸው መያያዛቸው አልቀረም። ከነዚህ መካከል አንዱ ደግሞ ኡናይ ኤሜሪ ናቸው። ኡናይ ኤሜሪ በማንቸስተር ዩናይትድና በሪያል ማድሪድ ራዳር ውስጥ መሆናቸውን የሚያሳዩ ዘገባዎች እየወጡ ነው የሚገኙት። በተለይ ደግሞ በአስቶን ቪላ የሰሩት ስራ እጅግ በጣም አስደናቂ እንደሆነ ይታወቃል። አስቶን ቪላን በተከታይ ዓመታት በአውሮፓ መድረክ ተሳታፊ ከማድረጋቸውም ደግሞ ባሻገር በነዛ ውድድሮች ላይም ጠንካራ ተፎካካሪ አድርገውት ነበር። ያለፈው ውድድር ዓመት ላይ እንኳን በአውሮፓ ቻምፒየንስ ሊግ ከፓሪስ ሳንጀርመን ጋር በነበራቸው ጨዋታ ላይ ያደረጉትን ተጋድሎ እናስታውሳለን እና በዚህ በታክቲኩ ረገድ እጅግ በጣም ምስጉን የሚባሉ ባለሙያ እንደሆኑ ይታወቃል። ያው የሰው አስተዳደራቸው ደግሞ ተጫዋች አያያዛቸው ብቻ ነው እኚህን ሰው የሚያስተቻቸው እና አሁን በማንቸስተር ዩናይትድ እና በሪያል ማድሪድ እየተፈለጉ ነው የሚገኙት። ግን ደግሞ እኚህ ስፔናዊ አሰልጣኝ እስከ ሰኔ 2029 ድረስ በቪላ ፓርክ የሚያቆይ ውላላቸው። አስቶን ቪላም አሰልጣኙን የመልቀቅ ፍላጎት የለውም። ግን ደግሞ የሚለቃቸው ደግሞ ከሆነ ጠቀም ያለ ካሳ እንደሚፈልግ ነው እየተጠቀሰ የሚገኘው። የማርቲኔሊን ጉዳይ መለስ ብለን እናንሳ እስቲ። የማርቲኔሊ ስም ከመልቀቅ ጋር እየተነሳ ነው የሚገኘው። ፓሪስ ሳን ጀርመን ደግሞ የዚህ ተጫዋች ፈላጊ ስለመሆኑ ተሰምቷል። የፓሪስ ሳን ጀርመን ስፖርቲንግ ዳይሬክተር ሉዊስ ካምፖስ ከተጫዋቹ ወኪሎች ጋር ተገናኝተው መነጋገራቸውን እንደዚሁ ተሰምቷል። የ24 ዓመቱ ብራዚላዊ ከአርሰናል መልቀቅና እድገቱን ማስቀጠል ይፈልጋል። ደግሞ በዚህኛው ውድድር ዓመትም በቂ የመጫወቻ ደቂቃ አላገኘሁም ብሎ ያስባል። ከዛ ባሻገር በቡድኑ ሽንፈት ውስጥ እንደዚሁም ደግሞ ቡድኑ ላይ እንዲያበረከት በሚጠበቀውና እርሱም ደግሞ እየሰጠ በሚገኘው የዚህ የአገልግሎት ድርሻ ላይ የሚቀርቡበት ትችቶችን በተመለከተ ቅሬታ እንዳለው እና በዚህም የተነሳ ከክለቡ መልቀቅ እንደሚፈልግ ነው የተሰማው። በአሰልጣኝ ሉዊስ ኤንሪኬ ስር ተጫዋቹ መሻሻል እንደሚችል ያስባል። በፓሪስ ሳን ጀርመን አዲስ ቻሌንጅ ወይ ደግሞ አዲስ ፈተናንም እንደዚሁ መመልከት ይፈልጋል። ዋንጫዎችንም ደግሞ ለማሸነፍ ከአርሰናል ይልቅ ፓሪስ ሳን ጀርመን የተሻለ ነው ብሎ እንደሚያምንና በዚህ ምክንያት ከክለቡ መልቀቅ እንደሚፈልግ ነው እየተሰማ የሚገኘው። አርሰናል ቅድም ስናነሳ እንደነበረው ጋብሪኤል ማርቲኔሊን ወደ ፓሪስ ሳን ጀርመን የሚለቅ ከሆነ ከፓሪስ ሳን ጀርመን ከክቪቻ ክቫራትስኬሊያን አለያን ደግሞ ብራድሊ ባርኮላን የማስፈረም ፍላጎት እንዳለውም ነው እየተነገረ የሚገኘው። በእርግጥ ክቪቻ ክቫራትስኬሊያን ፓሪስ ሳን ጀርመን እንዲሁ በቀላሉ ይለቅላቸዋል ወይ? ሌላ ራሱን የቻለ ጥያቄ። ምክንያቱም ተጫዋቹ ካለው አስተዋጽኦ አንጻር እና ደግሞ ካለውም ደግሞ አበርክቶ አንጻር በእያንዳንዱ ጨዋታ ላይ አሰልጣኝ ሉዊስ ኤንሪኬ የሚፈልገው አይነት ተጫዋች ከመሆኑ አንጻር ይህንን ተጫዋች በቀላሉ ፓሪስ ሳን ጀርመን ይለቀዋል ተብሎ ባይጠበቅም ጋብሪኤል ማርቲኔሊ ወደ ፓርክ ደ ፕራንስ የሚያመራ ከሆነ ብራድሊ ባርኮላን አርሰናል የማግኘት እድሉ ሰፊ ይመስላል። በእርግጥ ጋብሪኤል ማርቲኔሊ ከፓሪስ ሳን ጀርመን ባሻገር በባየር ሙኒክም ጭምር እየተፈለገ የሚገኝ ተጫዋች እንደሆነ ይታወቃል። ያን ዲዮማንዴንም የማስፈረም ፍላጎት አለው ፓሪስ ሳን ጀርመን ከአርቢ ላይፕዚግ። የ19 ዓመቱ ኮት ዲቮራዊ የመስመር ተጫዋች በሊቨርፑል እጅግ በጣም የሚፈልግ አይነት ተጫዋች እንደሆነ ይታወቃል። በተለይ ደግሞ መሐመድ ሳላህ ከክለቡ እንደሚለቅ መታወቁን ተከትሎ በእርሱ የመተካት ፍላጎት አላቸው በያን ዲዮማንዴ። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ነው። ቼልሲም ስሙ ከዚህ ተጫዋች ጋር ሲያያዝ ስንሰማ ለጥቂት ጊዜ አይደለም እና በርካታ ፈላጊዎች ያሉትን ኮት ዲቮራዊ ሌላኛው ፈላጊ ሆኖ ብቅ ያለው ደግሞ ፓሪስ ሳን ጀርመን ነው። ቦርንመዝ ኤሊያ ጁኒየር ክሩፒን ለመሸጥ እስከ 50 ሚሊዮን ፓውንድ ድረስ እንደሚፈልግ ተሰምቷል። የ19 ዓመቱ ፈረንሳዊ አጥቂ የአንዶኒ ኢራዮላ የቦርንመዙን አሰልጣኝ መልቀቅ ተከትሎ እርሱም መልቀቅ እንደሚፈልግ ነው እየተሰማ የሚገኘው። ተጫዋቹ በእርግጥ በጣም ስፔሻል የሚባል ታለንት እንደሆነ ይታወቃል። ገና 19 ዓመቱ ነው። በዛ ላይ ብዙ ኮች መደረግ የሚችል አይነት አቅም ያለው ተጫዋች እንደሆነ ይታወቃል። በአንዶኒ ኢራዮላ ስር እጅግ በጣም ከፍ ያለ እድገትን ማሳየቱን ተከትሎ የትልልቅ ክለቦች አይን አርፎበታል። በእርግጥ በዋነኝነት የሚጠቀሙበት ተጫዋች ላይሆን ይችላል። ከተጠባባቂ ወንበር ላይ የተነሳ ቡድኖች እንዲያግዝ የሚፈለግ አይነት ተጫዋች ነው አሁን ካለበት የእድሜ ፕሮፋይል እና አሁን ካለበት ብቃትም አንጻር እና ይህን ተከትሎ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ቼልሲ እንደሚፈልጉት ነው እየተነገረ የሚገኘው። ቦርንመዝ በዚህኛው የክረምት የዝውውር መስኮት ቡድኑ መፈራረሱ ካልቀረ ግን ጠቀም ያለ ገንዘብ ለመጠየቅ ያሰበ ይመስላል እና ለ19 ዓመቱ ፈረንሳይ አጥቂ እስከ 50 ሚሊዮን ፓውንድ ድረስ ነው ይጠይቃል የተባለው። ከዛ ባሻገር አሌክስ ስኮትንም እንደዚሁ በሌሎች ክለቦች እየተፈለገ ነው የሚገኘው። ወደ ሊቨርፑል ሊያመራ የሚችልበት እድል አለ። ታይለር አዳምስም አሜሪካዊ አማካይም እንደዚሁ ከክለቡ የሚወጣበት እድል አለ። ማርኮስ ሴኔሲ በነፃ መልቀቁ የሚቀር አይመስልም ከቦርንመዝ እና የራሱ
የራሱ ስኬት ሰለባ የሆነ ይመስላል ቦርንመዝ እና ተጫዋቾቹን ግን ከፍ ባለ የዝውውር ሂሳብ ነው የመሸጥ ፍላጎት እንዳለው እየተነገረ የሚገኘው። ኢብራሂማ ኮናቴ በሊቨርፑል አዲሱን ለመፈረም መቃረቡን አሳውቋል። ፈረንሳይ ተከላካይ ስሙ ከሪያል ማድሪድ ጋር ሲነሳ ነበር ባለፉት የዝውውር መስኮቶች። ክረምት ላይ ውሉ እንደሚጠነቀቅ ይታወቃል። የ26 ዓመቱ ኮናቴ ተጨማሪ 2 ዓመታትን ለመፈረም ግን መስማማቱን ነው የተናገረው። 2021 ላይ ከአርቢ ላይፕዚግ ከፈረመ በኋላ 178 ጨዋታዎችን ለሊቨርፑል አድርጓል። በተደጋጋሚ በጉዳቶች ምክንያት የሚሰቃይ አይነት ተጫዋች እንደሆነ ይታወቃል። ግን ደግሞ ሊቨርፑል ባለፈው ውድድር ዓመት ላይ የፕሪሚየር ሊግ ሻምፒዮን ሲሆን ከቨርጅል ቫን ዳይክ ጋር የነበራቸው ጥምረት እጅግ በጣም አስደናቂ ነበር። ከጉዳትም ነፃ የሆነ በጣም ጥሩ የሚባል ሲዘን አሳልፎ ነበርና ከዛ በኋላ ነው ስሙ ከሪያል ማድሪድ ጋር በተደጋጋሚ ሲያያዝ የነበረው። ሊቨርፑል ያለፈው ክረምት ላይ ሊሸጠው ፍላጎት ነበረው። ነገር ግን ተጫዋቹ በሪያል ማድሪድ ጥያቄ መሰረት በዛው በሊቨርፑል የመጨረሻ የውል ዓመቱን እንዲቆይ መታሰቡን ተከትሎ በዛው በሊቨርፑል ከቆየ በኋላ ወደ ሪያል ማድሪድ በነፃ ለማምራት ነበር ፍላጎት የነበረው። ግን ደግሞ ድንገተኛ እንደ ቡድንም ሆነ እንደ ግል የአቋም መውረድ አጋጠሙና ሪያል ማድሪድ እዚህ ተጫዋች ላይ ያለው ፍላጎት ሙሉ በሙሉ መክሰሙን ተከትሎ ነው እንግዲህ በዛው በሊቨርፑል ውሉን ለማራዘም መስማማቱ እየተነገረ ወይ ደግሞ ለመስማማት መቃረቡ እየተነገረ የሚገኘው። የቶተናም ሁኔታ በተለይ ደግሞ በፕሪሚየር ሊጉ መቆየትና ለመቆየቱ እርግጥ አለመሆኑን ተከትሎ የተለያዩ ተጫዋቾቹ መውጫ በር ላይ የቆሙ ይመስላል። ሚኪ ቫን ደ ቪን እና ፓፕ ማታሳር እንደዚሁም ደግሞ ክሪስቲያን ሮሜሮ ወይም ኮቲ ሮሜሮ ቶተንሃም ሆትስፐርስ እንዲለቁ የሚጠበቁ አይነት ተጫዋቾች ናቸው። አሁን ደግሞ የሉካስ በርግቫልም ስም እንደዚሁ የተያያዘ ነው የሚገኘው ከቶተንሃም መልቀቅ ጋር ማለት ነው። የ20 ዓመቱ ስዊድናዊ ታታሪ ነው። ከዛ ባሻገር በርካታ ቦታዎች ላይ መጫወት የሚያስችል አቅም ያለው አማካይ ስፍራ ተጫዋች መሆኑን ተከትሎ ነው እንግዲህ በርካታ ፈላጊዎች አሉት። አርሰናልና ቼልሲ እንደዚሁም ደግሞ ሊቨርፑል ፈላጊዎች ናቸው። በተለይ ደግሞ ሁለቱ የለንደን ክለቦች የዚህ ተጫዋች ፈላጊ ሆነው መቅረባቸው ምንም እንኳን ከተጫዋቹ አቅምና ብቃት አንጻር እምብዛም ባያስገርምም ቶተንሃም የፈለገ ቢወርድ እንኳን ተጫዋቹን በተለይ ደግሞ ለከተማ ተቀናቃኞቹ አሳልፎ ይሸጣሉ የሚለው ራሱን የቻለ ጥያቄ ነው። ከእንግሊዝ ውጭም ሌሎች ፈላጊዎች ያሉት ኢንተር ሚላን የዚህ ተጫዋች ፈላጊ ሆኖ ብቅ ማለቱ ተሰምቷል። ግን ደግሞ ሮቤርቶ ዲዘርቢ ክለቡን ያቆዩታል ወይስ አያቆዩትም የሚለው በራሱ ሌላ ራሱን የቻለ ጥያቄ ነው። ከእንግሊዝ ፕሪሚየር ሊግ የሚወርድ ደግሞ ከሆነ ቶተንሃም እንደ ሉካስ በርግቫል ከዛ ባሻገር እንደ ሚኪ ቫን ደ ቪን ያሉ ቁልፍ የሚባሉ ተጫዋቾቹን የማጣት ስጋቱ ግን ከስጋትነትም ወደ እውንነት ከፍ እያለ የሚመጣ ይመስላል። ከሰዓት በኋላ ነው የተሰሙ የተለያዩ ዝውውር ወሬዎች እነዚህ ናቸው። አድማጮቻችን እናመሰግናለን።